በዓለም ገበያ የነዳጅ ዋጋ እየጨመረ መምጣት እንዲሁም በነዳጅ ከሚንቀሳቀሱ ተሽከርካሪዎች የሚወጣው ካርቦን ዳይኦክሳይድ ለአየር ብክለት ከፍተኛ ድርሻ ያለውና ለአካባቢ ስነ ምህዳር ትልቅ አደጋ ሆኖ መቀጠሉ ተከትሎ ሀገራት አማራጭ የትራንስፖርት ዘርፎችን እንዲያማትሩ እያስገደዳቸው ነው። ከነዚህ አማራጮች መካከል አንዱ የኤሌክትሪክ ተሽከርካሪዎችን መጠቀም ነው። ኢትዮጵያም የኤሌክትሪክ ተሽከርካሪዎች በነዳጅ ከሚንቀሳቀሱ መኪኖች ጋር ሲነጻጸሩ ያላቸውን አንጻራዊ ጥቅም ከግምት ውስጥ በማስገባት እነዚህ መኪኖች ወደ ሀገር ማስገባት ከጀመረች ሰንብታለች። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በምታደርገው ጥረት ውስጥ የትራንስፖርት ዘርፉ የራሱን ጉልህ ሚና እንዲጫወት የተሰራ ነው። የኤሌክትሪክ ተሽከርካሪዎች በስፋት ወደ ሀገር ውስጥ በማስገባት እንዲሁም ባለሀብቶች እነዚህን ተሽከርካሪዎች በሀገር ውስጥ እንዲገጣጥሙ ፍቃድ በመስጠት በዘርፉ በስፋት እንዲንቀሳቀሱ የተሰራ ነው። በዚህም ለ120 የግል ባለሀብቶች የኤሌክትሪክ ተሽከርካሪዎችን መገጣጠሚያ ፍቃድ ባለፉት 11 ወራት መስጠቱን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ የተቋማቸውን የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ገልጸዋል። ለአየር ንብረት ለውጥ የማይበገር የትራንስፖርትና ሎጂስቲክስ መሰረተ ልማትና አገልግሎት ለማረጋገጥ በተያዘው ግብ በኤሌክትሪክ የሚሰሩ 40,000 ተሽከርካሪዎችን ለማቅረብ የሚያስችል ድጋፍ ለማድረግ እንዲሁም ለ125 የሀገር ውስጥ ገጣጣሚዎች የብቃት ማረጋገጫ ፍቃድ ለመስጠት ታቅዶ 45,200 ተሽከርካሪዎችን ማቅረብና ለ120 ገጣጣሚዎች የብቃት ማረጋገጫ ፍቃድ መስጠት ተችሏል። በኢትዮጵያ አረንጓዴ ትራንስፖርት እውን ማድረግ የ10 ዓመቱ የትኩረት አቅጣጫ ሆኖ የተቀመጠ ሲሆን በአሁኑ ሰዓት በሀገሪቱ በኤሌክትሪክ የሚሰሩ መኪኖች ቁጥር ከ100,000 መሻገሩን የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመላክታል። የኤሌክትሪክ ተሽከርካሪዎች የሚመሩበት የአሰራር ስራ ስለመኖሩ በቂ መሰረተ ልማት ባልተሟላበት ሁኔታ የኤሌክትሪክ መኪኖችን በስፋት ወደ ሀገር ውስጥ እንዲገባ መፈቀዱ አግባብ ነው ወይ የሚሉ ጥያቄዎች ከሕዝብ ተወካዮች ምክር ቤት አባላት ተነስተዋል። ለኤሌክትሪክ መኪና ብዙም ምቹ መንገድ ሳይኖረን በቂ ኤሌክትሪክ መኪና ቻርጅ ማድረጊያ ቦታ ሳይኖረን በቂ ለኤሌክትሪክ መኪና የሚመች ጋራጅ ሳይኖረን በቂ ስፔር ፓርት ሳይኖረን በየሰዓቱና በየደቂቃው የሚቆራረጥ ማብራት እያለን በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ ገብቶ እንዳይገቡም ብሎ መከልከሉ ኤሌክትሪክ መኪና አማራጭ የለሽ ምርጫ አድርጎ ማቅረቡ ትክክለኛ ውሳኔ ነው ብሎ ያምናሉ? ይሄኛው እርምጃ ትክክል ነው የሚል አቋም ነው ያለው። ለምንድን ነው ትክክል የሆነው? ይሄ የኤሌክትሪክ ተሽከርካሪ ታዳሽ ኢነርጂን የሚጠቀም ተሽከርካሪ ለሁሉም ሀገር አዲስ ነው። የነዳጅ የሚጠቀሙትን ተሽከርካሪዎች በመገደብ በታዳሽ ኢነርጂ የሚጠቀሙ ተሽከርካሪዎችን በመደገፍ ግንባር ቀደም ሀገር ነች በዓለም። ለዚህ ታዲያ ግንባር ቀደም መሆን ምንድነው ችግሩ? የአየር ንብረት ለውጥ የማይበገር ኢኮኖሚ ግንባታን የአረንጓዴ ኢኮኖሚ ግንባታን በአረንጓዴ ትራንስፖርት መደገፍ ነው። ይሄን ስትራቴጂ መደገፍ ትራንስፖርት ሴክተሩ የድርሻውን መወጣት አለበት። የኤሌክትሪክ ተሽከርካሪዎች ለአረንጓዴ ኢኮኖሚ ጉልህ አስተዋጽኦ እንዳላቸው የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት የምታደርገው ጥረት ከመኪኖች የሚወጣውን ጭስ በመቀነስ ለተያዘው ሀገራዊ እቅድ መስራት እንደሚገባ አሳስበዋል። በተለይም የኤሌክትሪክ ተሽከርካሪዎችን በስፋት በትራንስፖርት ዘርፉ ለማሰማራት መስራት ይገባል ብለዋል። የኢትዮጵያን የግሪን ኢኮኖሚ ግንባታ ለመደገፍ የትራንስፖርት ሴክተሩ ከዛ ሴክተር የሚወጡትን በካይ ጋዞች መቀነስ አለበት። ከዚህ በኋላ የሚገቡ በካይ ጋዝ የማይጠቀሙ ተሽከርካሪዎችን ወደ ሀገር ውስጥ በማስገባት ይሄንን የግሪን ትራንስፖርት የአረንጓዴ ትራንስፖርት ስትራቴጂን እንደግፋለን። አሁን ያሉትን በስራ ላይ ያሉትን ከመጠን በላይ በካይ ጋዝ ወደ አየር የሚለቁትን በመቆጣጠር ይሄንንም የሚቆጣጠር ቴክኖሎጂውም አለ። ከዛ በላይ ሲሆን የሚቀነስላቸውም ቴክኖሎጂም አለ። ይሄንንም መመሪያ አውጥተን ወደ ስራ እየገባን ያለው አዳዲሶቹን የኤሌክትሪክ ማስገባት ብቻ ሳይሆን ያሉትም ከሚጠበቅባቸው በላይ በካይ ጋዝ ወደ አየር መልቀቅ የለባቸውም ተብሎ እየተሰራ ነው ያለው። የነዳጁንም ወደ ኤሌክትሪክ መቀየር ይቻላል፣ ቴክኖሎጂው አለ። እሱንም መመሪያ ስትራቴጂ አውጥተን እየሰራንበት ነው ያለው። የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ከማስገባት በዘለለ እንደ ቻርጀር መሙያ ያሉ መሰረተ ልማቶች ማስፋፋት የግድ ይላል። ከዚህ ጋር ተያይዞ ከምክር ቤት አባላት ለተነሳላቸው ጥያቄ ምላሽ የሰጡት ሚኒስትሩ ከመንግስት ባሻገር ተቋማትና ባለሀብቶች የኤሌክትሪክ መኪኖች ኃይል መሙያ ጣቢያዎችን በመገንባት ላይ የተሳተፉ እንደሚገኙ አብራርተዋል። የኤሌክትሪክ ተሽከርካሪዎች ወደ ሀገር እንዲገቡ በሀገር ውስጥ እንዲመረቱ እንዲገጣጠሙና የኃይል መሙያ ማዕከላት ግንባታ ላይ የግል ባለሀብቱ ተሳትፎና አጋርነት እንዲጠናከር ለማድረግ የአሰራር ስርዓት ከመዘርጋትና ምቹ ሁኔታ ከመፍጠር አንጻር ምን ተሰርቷል? አንድ አገር መድረስ ከምንፈልግበት የኤሌክትሪክ ቻርጅ ስቴሽኖች ደረጃ አሁን ያለንበት ደረጃ በስንት ፐርሰንት ላይ እንገኛለን ወይም ምን ያህል ደረጃ እንገኛለን? ቻርጅ ማስፋፋት ይስፋፋል እየተሰራ ነው ያለው። ገበያው ኢኮኖሚ ያመጣ አሁን የኤሌክትሪክ መኪና አገር ውስጥ እየበዛ ሲሄድ ከኛ ከጠበቅነው በላይ ነው ካሰብነው በላይ ነው
የቻርጅ ማድረጊያ ተቋማት እየተስፋፉት እኛ 128 ነው እናደርሳለን ብለን ያሰብነው ወደ 400 ነው የደረሰው። ከተማ መስተዳደሮችም እየሰሩ ነው። አዲስ አበባ ከተማ አስተዳደር በደንብ እየሰራ ነው። ከዚህ አንፃር ግለሰቦች እየሰሩ ነው ያሉት። የኤሌክትሪክ መኪና አስመጪዎች ይሄንንም ጎን ለጎን እየሰሩ ነው ያሉት። ስለዚህ ይሄን የማስፋፋቱን ስራ እንዲስፋፋ መደገፍ ነው ያለብን። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ መሐመድ አብዶ ለኤሌክትሪክ ተሽከርካሪዎች የተሰጠው ትኩረት የሚደነቅና ሊሰፋ የሚገባው ነው ያሉ ሲሆን በቀጣይ የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎች በስፋት ሊገነቡ እንደሚገባ አሳስበዋል።